ሰላም ተማሪዎች እንዴት ናችሁ? ዛሬ ደግሞ በኢንተርናሽናል ኢኮኖሚክስን ሚድ ኤግዛም ይዤላችሁ መጥቻለሁ። አሪፍ ጥያቄዎች ስላሉ በሁለት ፓርት ነው የምናየው። ያ ማለት ሁለት ፓርት ነው ያለው ጥያቄው ማለት ነው። እና የመጀመሪያው ቾይዝ ነው። ከዚያ በኋላ ወርክአውት ነው። እና ወርክአውቶቹ ላይ መያዝ ያለባችሁ ነገር ወይም ደግሞ አሪፍ የሆኑ ነገሮች አሉበት። እስከ መጨረሻው ድረስ ብትከታተሉኝ የምትጠቀሙበት ይሆናል ማለት ነው። እና እዚህ ጋር የአዲስ አበባ ዩኒቨርሲቲ ነው ጥያቄው። ምንድነው እዚህ ጋር በፒዲኤፍ እኔ ቀይሬው ነው እንጂ ኦሪጂናል አይደለም ብላችሁ ካሰባችሁ ተመልሳችሁ ግሩፕ ላይ ፖስት ስለማደርገው ቴሌግራም ግሩፕ ላይ ማየት ትችላላችሁ። እና ምንድነው ስለማይታይ እኔ ወደ ፒዲኤፍ ቀይሬ ነው ያቀረብኩላችሁ ማለት ነው። ለዛ ነው እንግዲህ የመጀመሪያውን ፓርት ከማየታችን በፊት እናንተ ሰብስክራይብ እና ያው እንደተለመደው ላይክ እና ሼር የማድረግ ትብብራችሁ እንዲቀጥልልኝ እላለሁ ማለት ነው። እና ቴሌግራም ግሩፕ ላይ ያልገባችሁ ካላችሁ ቴሌግራም ግሩፕ ላይ ቪዲዮ ዲስክሪፕሽን ላይ አለ፣ ወይም ደግሞ ዲስክሪፕሽኑ ላይ ዩቲዩብ ዲስክሪፕሽን ላይ ገብታችሁ ቴሌግራም ሊንክ ታገኛላችሁ። እዛ ላይ በሊንኩ መሰረት በመግባት ቴሌግራም ላይ ከተለያዩ ዩኒቨርሲቲ የተውጣጡ ተማሪዎች አብራችሁ ሆናችሁ ሀሳብ ለሀሳብ እንድትደጋገፉ እላለሁ ማለት ነው። እና የመጀመሪያው ጥያቄ የሚሆነው ምርጫ ነው። 5 ጥያቄዎች ናቸው ምርጫዎቹ። ፖይንታቸው ግን ከ10 ነው ቶታል ማለት ነው። እና question number 1, the importance of international economics in the world economy can be demonstrated in a number of ways. which one is wrong about this ይለናል ማለት ነው። ስለዚህ ኢንተርናሽናል ኢኮኖሚክስ ኢምፖርታንሱ ወይም ደግሞ ጥቅሙ በተለያዩ መንገዶች ይገለጻል። እና ከተዘረዘሩት ውስጥ የሱ ጥቅም ያልሆነው ማን ነው የሚለው A. International trade enables all of us to consume goods and services from a variety of countries. B. It enables resource-poor countries to access raw materials that are necessary for the development of their industries. C. International trade always represents a mutual beneficial transaction between buyers and sellers. D. Total global outputs of goods and services can increase, leading in increasing welfare and employment opportunity ይላል ማለት ነው። what is the answer? እንግዲህ እዚህ ጋር ምንድን ነው የሚለው ኢንተርናሽናል ትሬድ ለብዙ ነገር ይጠቅማል፣ ብዙ መንገዶች አሉት እና ከነሱ ውስጥ ሀሰት የሆነው ማን ነው የሚለው አይደለ? ስለዚህ ፎልስ የሆነው ቾይስ ሲ ነው። ቾይስ ሲ ምን ይላል? ኢንተርናሽናል ትሬድ ኦልዌይስ ሪፕሬዘንትስ ሙቹዋል ቤኔፊሻል ትራንዛክሽንን ነው ሁሌ ጊዜም ሪፕሬዘንት የሚያደርግልን ይላል። አንዳንዴ ኦፍ ኮርስ ሙቹዋል ቤኔፊሻል ትራንዛክሽንን አለው፣ ነገር ግን ምን ላይሆን ይችላል? ኦልዌይስ ላይሆን ይችላል። ይሄ ኦልዌይስ የሚለው ነገር ላይሆን ይችላል ማለት ነው። ስለዚህ ዘ አንሰር መስት ቢ ሲ። ኤ ለምን ይሆናል? ያው ትሬድ እንድንነግድ ያደርግና ከዚያ ኮንሱመር ጉድና ሰርቪሱን ከተለያዩ ሀገሮች እንድንጠቀም ያደርገናል። ቢ ላይ ኢትናብልስ ሪሶርስ ፑር የሆኑ ሀገሮች ራው ማቴሪያል የሌላቸው ነገር ግን ሁማን ስኪልና ማሽነሪ ኖሯቸው ራው ማቴሪያል ከሌላቸው ኢምፖርት አድርገው እንዲጠቀሙ ለኢንዱስትሪያቸው ያገለግላል። ሌላው ቶታል ግሎባል አውትፑት ኦፍ ጉድስ እና ሰርቪስን ኢንክሪዝ ማድረግ ይችላል። በንግድ ምክንያት ኢንክሪዝ ያደርጋል ማለት ነው። ይሄ ደግሞ ኢንክሪዚንግ ዌልፌር ያመጣል፣ ኤምፕሎይመንት ኦፖርቹኒቲ ይፈጥራል ማለት ነው። ዘ አንሰር መስት ቢ ሲ ይሆናል ሮንግ የሆነው ማለት ነው። ኦኬ question number 2, among the following statements one is not true about trade based on absolute advantage ይለናል። አሁንም ኖት ትሩ የሆነው ወይም ደግሞ ትክክል ያልሆነው ስለምን? ስለ አብሶሊት አድቫንቴጅ ትሬድ ቤዝ ትክክል ያልሆነው ማለት ነው። መጀመሪያ አብሶሊት አድቫንቴጅ ማለት ምን ማለት ነው የሚለውን ካወቃችሁ ከዚያ አብሶሊት አድቫንቴጅ በማን ነው ራን የተደረገው? በአዳም ስሚዝ ማለት ነው። ኤ ፍሪ ትሬድ ውድ ካውዝ ወርልድ ሪሶርስ ቱ ቢ ዩቲላይዝ ሞስት ኢፊሽንትሊ ኤንድ ውድ ማክሲማይዝ ወርልድ ዌልፌር ይለናል ማለት ነው። ስለዚህ ይሄ ምንድን ነው? ይሄ አዳም ስሚዝ ፍሪ ትሬድን ነው ፕሮሞት የሚያደርገው። እሱ ደግሞ ምንድነው? ወርልድ ሪሶርሶች ሞስት ዩቲላይዝድሊ ኤፊሽንትሊ እንድንጠቀማቸው ያደርገናል ብሎ ያስባል። ዚስ ኢዝ ትሩ የተባለው ምንድነው? ፎልስ ነው። ቢ አኮርዲንግ ቱ አዳም ስሚዝ ኢፍ ዋን ካንትሪ ሃዝ አን አብሶሊት አድቫንቴጅ ኦቨር አናዘር ኢን ዋን ላይን ኦፍ ፕሮዳክሽን ኤንድ
the other countries has an absolute advantage in the lines of production, then both countries would gain be trading ይለናል ማለት ነው። ሶ ምንድነው የሚለን ጥያቄው አዳም ስሚስ በአብሶሉት አድቫንቴጅ ያንጸባረቀው ሀሳብ ምንድነው? አንድ ሀገር ሁለት ሀገሮች አሉ። ከዚያ አንዱ ሀገር በአንድ በኩል የአንደኛውን ፕሮዳክት ዋን ላይን ኦፍ ፕሮዳክሽን አብሶሉት አድቫንቴጅ ካላት ከዛችኛዋ ከበለጠ ማለት ነው። ያችኛው ሀገር ደግሞ በአንድ ቡር ፕሮዳክት አብሶሉት አድቫንቴጅ ካላት ሶ ሁለቱ በትሬድ ምክንያት ጌን ማግኘት ይችላሉ ሁለቱም ይለናል ማለት ነው። ሶ ይሄ ትክክል ነው ወይ አዳም ስሚዝ ስንል አይደለም። ምክንያቱም ይሄ የኮምፓራቲቭ ሀሳብ ነው። ለምን ያኛው አዳም ስሚዝ የሚለው አንድ ሀገር በሁለቱም አብሶሉት አድቫንቴጅ ካላት ነው እንጂ አንዱ ላይ አብሶሉት አድቫንቴጅ ኖሯት አንደኛው ላይ ዲስአድቫንቴጅድ ሆና ጌን ሊኖር ይችላል ብሎ አያስብም። ሶ አብሶሉት አድቫንቴጅ ማለት በሁለቱም ፕሮዳክት አንዱ ሀገር የመጠቀች ሆና ኤፊሽንሲ ሆና ሶ ያን ጊዜ ነው ጌን ይገኛል የሚለው ማለት ነው። ሶ አንድ ሀገር አንዱ ላይ ፕሮዳክት ላይ ኤፊሽንትሊ የማን ሀሳብ ነው? የሪካርዶ ወይም ደግሞ ኮምፓራቲቭ አድቫንቴጅ ማለት ነው። ኮምፓራቲቭ አድቫንቴጅ ሶ ሲ ላይ unlike the mercantilist, Adam Smith and other classical economists following him believed that all nations would gain from free trade and strongly advocate a policy of laissez-faire ይለናል። ሶ ከመርካንታሊስት ውጪ ሌሎቹ ክላሲካሎች አዳም ስሚዝን ጨምሮ በፍሪ ትሬድ ምን ማድረግ ይቻላል? ከትሬድ ጌን ማግኘት ይቻላል ብለው ያስባሉ ነው የሚለው። አዎ ያስባሉ። መርካንታሊስት ምንድን ናቸው? ፍሪ ትሬድ ሳይሆን ገቨርንመንት ኮንትሮልድ ናቸው፣ ወይም ደግሞ ኮማንድ የምንለው ማለት ነው። ዲ ላይ አብሶሉት አድቫንቴጅ ካን ኤክስፕሌን ኦንሊ ኤ ቬሪ ስሞል ፓርት ኦፍ ወርልድ ትሬድ ቱዴይስ which such as trade between developed and developing country ይለናል ማለት ነው። ሶ አብሶሉት አድቫንቴጅ ኤክስፕሌን የሚያደርገው ኦንሊ a very small part of world trade ነው በአሁኑ ሰዓት ማለት ነው። such as trade between developed እና developing ለምን ስሞል ተባለ? ምክንያቱም ቅድም እንደነገርኳቸው አዳም ስሚዝ ወይም ደግሞ አብሶሉት አድቫንቴጅ ሩል ምንድን ነው የሚለው? አንድ ሀገር በሁሉም ፕሮዳክቷ ምን መሆን አለባት? አብሶሉትሊ ከዛኛው ሀገር መብለጥ አለባት። አሁን ሰዓት ደግሞ አንድ ሀገር በሁሉም ነገር ልትበልጥ አትችልም። ሶ በአንዱ ልትበለጥ ትችላለች። ስለዚህ ናው ኤዴስ ስሞል ፓርት ነው ኤክስፕሌን የሚያደርግልን። እሱም ማን ነው የሚሆን ይችላል? ኢትዮጵያና አሜሪካ ሊሆን ይችላል ማለት ነው። ሶ ዴቨሎፒንግ እና ዴቨሎፕድ አገሮች ነው እንጂ ሪሌሽን ነው እንጂ ሊሆን የሚችለው ለሌሎች ሊሆን አይችልም ይለናል ማለት ነው። ሶ ባጭሩ ሮንግ የሆነው ሀሳብ ማን ነው ማለት ነው? ቢ ነው። ምክንያቱም የኮምፓራቲቭ አይዲያ ስለሆነ ማለት ነው። ሶስተኛ one of the following statement is not true about mercantilist። ስለዚህ ትሩ ያልሆነው አሁንም ነው የተጠየቅነው ስለ mercantilist ትሩ ያልሆነው according to the mercantilist the central question was how nations could regulate its domestic and international affairs to promote its own interest ማለት ነው። ስለዚህ according to mercantilist ምንድነው ሴንትራል ኮሽናቸው ኔሽን ሀብታም ለመሆን ወይም ደግሞ የራሷን ኢንተረስት ለማስከበር ምን ማድረግ አለባት ነው የሚለው? ሬጉሌት መሆን አለባት። ሬጉሌት ዶሜስቲክ እና ኢንተርናሽናል አፌርስን ኔሽን ወይም ደግሞ ገቨርንመንት መቆጣጠር አለበት ነው የሚለው። ዚስ ትሩ ነው ፎልስ የሚለውን እናያለን። ቢ ላይ ቱ ፕሮሞት ኤ ፋቮሬብል ትሬድ ባላንስ ዘ መርካንታሊስት አድቮኬት ገቨርንመንት ሬጉሌሽን ኦፍ ትሬድ። እሺ ሲ ላይ ታሪፍ ኮታ ኤንድ አዘር ኮመርሻል ፖሊሲስ ዌር ፕሮፖዝድ ባይ ዘ መርካንታሊስት ቱ ሚኒማይዝ ኢምፖርት ኢን ኦርደር ቱ ፕሮቴክት ኤ ኔሽንስ ትሬድ ፖዚሽን። ዲ ሴንትራል ቱ መርካንታሊስት ቲንኪንግ ዋዝ ዘ ቪው ዛት ናሽናል ዌልዝ ዋዝ ሪፍሌክትድ ኢን ኤ ካንትሪስ ሆልዲንግ ኦፍ ጉድስ ኤንድ ሰርቪስስ ይለናል ማለት ነው። ዋት ኢዝ ዘ አንሰር? ኦኬ እንግዲህ ምንድን ነው የሚለው የመርካንታሊስት ያልሆነው ዘ አንሰር መስት ቢ ዋት ዲ ነው መልሱ። ምክንያቱም ሴንትራል መርካንታሊስት ቲንኪንግ የሚያደርጉት ኔሽን ዌልዝ አኮሙሌት የምታደርገው በጉድስ ኤንድ ሰርቪስ ነው። ይሄ የማን ነው? የአዳም ስሚዝ እና የክላሲካሎች ነው። መርካንታሊስት በምን አይነት ወይ ነው የኔሽንን ዌልዝ ልገነባ የምትፈልገው? ጎልድ እና ሲሊቨር ወይም ደግሞ ሜታሊክ ፕሪሺየስ ማለት ነው። በብረታ ብረቶችና በወርቅ ወይም ደግሞ በሳንቲም ነው ልገነባ የምትፈልገው እንጂ በጉድ ኤንድ ሰርቪስ አይደለም። ይሄ የክላሲካል ስለሆነ መልሱ ሮንግ የሆነው ይሄ ነው። ሌላው ታሪፍና ኮታ ኮመርሻል ፖሊሲዎቿ ናቸው ለመርካንታሊስት አይዲያ። ይሄ ደግሞ የሚጠቀሙት ኢምፖርትን ሚኒማይዝ ለማድረግ ነው። ለምን? ኤክስፖርትን ማክሲማይዝ አድርገው ትሬድ ባላንሳቸው ሰርፕለስ እንዲሆን ማለት ነው። ቢ ላይ ፕሮሞት ፋቮሬብል ትሬድ ባላንስ መርካንታሊስት አድቮኬት ገቨርንመንት ሬጉሌሽን ያስፈልጋል ፋቮሬብል የሆነ ትሬድ ባላንስ እንዲኖር ይላሉ። አዎ ያምናሉ። ይህንም አይተነዋል ማለት ነው። ስለዚህ ዘ አንሰር መስት ቢ ሮንግ የሆነው ማን ነው ማለት ነው?
ቾይስ ዲ ነው ማለት ነው። ቾይስ ዲ። ኩዌሽን ነምበር 4 አይዴንቲፋይ ዘ ኢንኮሬክት ስቴትመንት አባውት ፊዚዮክራሲ ኢኮኖሚክ ቶትስ ማለት ነው። ኦኬ ኤ ፊዚዮክራትስ ስትረስድ ዘ ኒድ ቱ ሜንቴን አን ኤክሰስ ኦፍ ኤክስፖርት ኦቨር ኢምፖርትስ ዛት ኢዝ ኤ ፋቨሬብል ባላንስ ኦፍ ትሬድ ኦር ፖዘቲቭ ትሬድ ባላንስ ነው ይለናል። B. Physiocracy was just a furthering and refinement of the mercantilist doctrine or a modification of it ይለናል። C ደግሞ physiocracy was claiming to be a natural system based upon a belief that there exists natural law which ought to be followed for stability and human benefits ይላል። D. The physiocrats are created for their famous doctrine of laissez-passer which was principles directed to attack the protectionist principles of the mercantilism ይላል። ሶ ማንኛው ነው ሮንግ የሆነው ስለ መርካንታሊዝም ተብላችሁ ተጠይቃችኋል ማለት ነው። ሶ ዘ አንሰር መስት ቢ ማን ነው የሚሆነው ማለት ነው? ቢ ነው የሚሆነው። ምክንያቱም ፊዚዮክራሲ was just not a furthering or refinement of the mercantilist doctrine ማለት ነው። ምክንያቱም ይሄ የራሱ አይዲያ ያለው ነው እንጂ የሪፋይንመንት ወይም ደግሞ የመርካንታሊስት ምን አይደለም ፈርዘሪንግ ወይም ደግሞ ሪፋይንመንት አሻሽሎ መርካንታሊስትን አሻሽሎ የመጣ አይደለም። የራሱ መገለጫ ያለው ራሱን የቻለ ተውትም ባይሆን እንኳን ኢኮኖሚክ ተውትም ባይሆን እንኳን አንድ አይነት ሀሳቦች የተከማቹበት ነው ማለት ነው። ሶ ኢኮኖሚክ የራሱ የሆነ ኢኮኖሚክ ተውት ነው። ኦኬ ኤ ላይ ፊዚዮክራሲ ስትረስ ኒድ ቱ ሜንቴን ኤክሰስ ኤክስፖርት ኦቨር ኢምፖርት ዛት ኢዝ ኤ ፋቮሬብል ባላንስ ኦፍ ትሬድ ኦር ፖዘቲቭ ትሬድ ባላንስ ይለናል። ሶ ይህንንም እንደዛው ይቃወማሉ ማለት ነው። ሶ እዚህ ጋር የፊዚዮክራሲ ሀሳብ በትክክል ባይገለጽም እንኳን ነገር ግን የተሻለ ሊሆን የሚችለው ቢ ላይ ፈርዘሪንግ እና ሪፋይንመንት አይደለም ብሎ በቀጥታ አብዛኞች ላይ እንዳየሁት ከሆነ ማቴሪያሎች ላይ እንደዛ ነው ያለው እና ሶ መልሱ ሊሆን የሚችለው ቢ ነው ማለት ነው። ኦኬ among the following statements which one is not true about international economics analysis ስለ ኢንተርናሽናል ኢኮኖሚክስ አናላይሲስ ትሩ ያልሆነው ስለዚህ እንግዲህ ምንድነው ፎልስ ነው የተጠየቅነው ማለት ነው። ኤ ኤክስፓንሽን ኦፍ ኢንተርናሽናል ኢኮኖሚክ ትራንዛክሽንስ አስ ዜይ ቴክ ፕሌስ ኢን ዘ institutional environment belongs to descriptive international economics analysis. B. The monetary theory of international economics deals with trade patterns, impact of trade on production, rate of consumption, and income distribution. C. Pure theory of international economics deals with the study of the effect of trade on price of goods and services and rate of economic growth. D. Monetary theory of international economics studies cause of disequilibrium between payment and international monetary system and international liquidity ይለናል። What is the answer? ፎልስ የሆነው ማንኛው ነው? The answer must be what? B ነው መልሱ። ምክንያቱም ሞኔታሪ ቲዮሪ ኦፍ ኢንተርናሽናል ኢኮኖሚክስ ስለምን አያጠናም? ፓተርን ኦፍ ትሬድ እና ኢምፓክት የትሬድን ኢምፓክት ፕሮዳክሽን ኮንሳምፕሽን እና ኢንካም ዲስትሪቢዩሽን ላይ ያለውን ኢምፓክት አይደለም የሚያጠናው። ይህንን የሚያጠናው ማን ነው? ፒውር ቲዮሬቲካል ኢኮኖሚክስ ማለት ነው። ፒውር ቲዮሬቲካል ኢንተርናሽናል ኢኮኖሚክስ ነው እንጂ የሞኔታሪ ስራ አይደለም። ሌላው መጀመሪያ ላይ እንደምናየው ኢንተርናሽናል ኢኮኖሚክስ ትራንዛክሽን ዘ ቴክስ ፕሌስ ኢንስቲቱሽናል ኢንቫይሮንመንት ላይ የሚካሄዱ አክቹዋል የሆኑ ነገሮችን በሙሉ የሚያጠና ከሆነ ማን ነው? ዲስክሪፕቲቭ ኢንተርናሽናል ኢኮኖሚክስ በመባል ነው የሚታወቀው። ይሄ ትሩ ነው ማለት ነው። ኦኬ ሲ ላይ ፒውር ቲዮሪ ኦፍ ኢንተርናሽናል ኢኮኖሚክስ የሚያጠናው ኢፌክት ኦፍ ትሬድ ነው። አሁን ይኸው ቅድም እንዳልኳቸው ትሬድ ጉድ ኤንድ ሰርቪስ እና ኮንሳምፕሽን ላይ ኢኮኖሚ ግሮዝ ላይ ያለውን ኢፌክት ሪሌሽንሽፑን የሚያጠናው የፒውር ቲዮሬቲካል ቲዮሪ ኦፍ ኢንተርናሽናል ኢኮኖሚክስ ነው። ሌላው ሞኔታሪ ቲዮሪ ኦፍ ኢንተርናሽናል ኢኮኖሚክስ በዚህ በማክሮ ሌቭል የሚገኙ ዲስኢኩሊብረሞችን ባላንስ ኦፍ ፔመንት ሊሆን ይችላል አክቹዋሊ ማለት ነው። ኢንተርናሽናል ሞኔታሪ ሲስተም ነው ሊያጠና የሚችለው ማለት ነው። ኦኬ ሶ ሞኔታሪ ቲዮሪ ኦፍ ኢንተርናሽናል ኢኮኖሚክስ ማለት ነው። ሶ በዚህ መልኩ ምርጫዎቹ ይሄን ይመስላሉ። ሶ ቀላል ጥያቄዎች ናቸው። ተረጋግታችሁ መስራት ነው የሚያስፈልገው ማለት ነውና ወደ ፓርት 2 እንገባለን። ፓርት 2 ስንገባ ቢ ብሎ ገልጾታል። ሰፖዝ ዘ ተርም ኦፍ ትሬዳችን ቢትዊን ቱ ካንትሪስ ኢዝ ጊቭን አስ ፎሎውስ። አንደኛ ተርም ኦፍ ትሬድ 1 ቢሆን
ተርም ኦፍ ትሬድ 3 ቢሆን ተርም ኦፍ ትሬድ 3 ቢሆን ተርም ኦፍ ትሬድ 3 ቢሆን ምን ስሩ ነው የሚለን ኮምፒውት ኮንሳምፕሽን ጌን ኦፍ ኢች ካንትሪ አት ኢች ተርም ኦፍ ትሬድ ኦልተርኔቲቭስ ለእያንዳንዳቸው ተርም ኦፍ ትሬድ ምን ፈልጉ ኮንሳምፕሽን ጌናቸውን ፈልጉ ኤንድ ስቴት ዘ ሼር ኦፍ ዘ ኮንሳምፕሽን ጌን አኮርዲንግሊ ስለዚህ እንዳገኙት ፕሮፖርሽን ደግሞ ስቴት አድርጉ ጌናቸውን ስቴት ሼራቸውን ስቴት አድርጉ ወይም ደግሞ አንጸባርቁ ነው የሚለን ማለት ነው። ሶ እንግዲህ ፓርት 2 ላይ ያለው ጥያቄ ይሄ ነው። የተሰጠን አጠቃላይ ወርክአውት ከ20 ፖይንት ነው የሚይዘው። ሶ አሲዩም ይላል there are two countries A and B involving in production of two products computer and clothes ይለናል and the difference in productivity given in a table below could be caused by difference in labor skill ነው የላበር ስኪል በመለያየቱ ምክንያት ይለናል። ሶ ዌዘር ኦር ሶይል ኳሊቲም ሊሆን ይችላል እነኚህ ፋክተሮች ናቸው እንዲለያይ ያደረጉት ይላል። ስለዚህ ፕሮዳክሽን ሌቭላቸው መጀመሪያ ካንትሪ ኤ እና ካንትሪ ቢ የሚባሉ ሀገሮች አሉ። አንደር አውታርኪ ምንም አይነት ኮንዲሽን ምንም አይነት ትሬድ ሳይንቀሳቀስ ማለት ነው አንደር አውታርኪ ሊያመርቱ የሚችሉት ኤል ምን ታመርታለች ኮምፒውተር 100 ታመርታለች ክሎዝ ደግሞ 50 ታመርታለች ቶታሊ 150 ታመርታለች ማለት ነው 150 ታመርታለች። ቢ ደግሞ ካንትሪ ቢ ደግሞ 50 ኮምፒውተር 100 ክሎዝ እና 150 ቶታል ታመርታለች። ሶ ወርልድ ትሬዳችን አጠቃላይ ስንት ነው 300 ነው 300 ማለት ነው። ሶ 300 ከኤ እና ከቢ እናገኛለን። ስለዚህ አውታርኪ ሌቭል ላይ 100 150 50 100 ያመርታሉ ኦፖዚት የሆነ ናቸው። ሶ ምንድነው የምንጠየቀው እንግዲህ ቤዝድ ኦን ዘ አባቭ ምን አድርጉ ነው የሚለን compute the relative or comparative advantage of each country in each product and identify the product that each country can have comparative advantage ዋይ ይለናል ማለት ነው። ሶ ይሄ ኤ መጀመሪያ ቀድሞ መጥቷል ቢዚ ጋር ከላይ ስላደረኩት ነው ሶሪ ለተፈጠረው ነገር ማለት ነው። ስለዚህ ይሄ የቢ ጥያቄ ሁለተኛ ላይ ነው የሚሰራው በተርም ኦፍ ትሬዱ መሰረት ጌናቸውን ዲስትሪቢዩት ማድረግ ማለት ነው። ይሄኛው ግን ኤ ላይ ምንድነው የተጠየቅነው ኮምፒውት ሪሌቲቭ ወይም ደግሞ ኮምፓራቲቭ አድቫንቴጃቸውን ለእያንዳንዳቸው ሀገሮች ለእያንዳንዳቸው ፕሮዳክት ኮምፒውት አድርጉ ከዚያ በኋላ ደግሞ አይደንቲፋይ ዘ ፕሮዳክት ዛት ኢች ካንትሪ ካን ሃቭ ኮምፓራቲቭ አድቫንቴጅ ያላትን ምን አድርጉ ነው አይዴንቲፋይ አድርጉ ዘን ለምን ኮምፓራቲቭ አድቫንቴጅ ኖራት የሚለውንም በዛው መልሱ ነው የሚለው። ሶ መጀመሪያ ኦፖርቹኒቲ ኮስታችሁን መስራት ነው የሚጠበቅባችሁ። እንግዲህ ሶ ኦፖርቹኒቲ ኮስት ላይ ከመሄዳችሁ በፊት አንደር ኦፕን ኢኮኖሚ ሲሆን ያ ማለት አንዱን ጠቅልለው ቢያመርቱ ትሬድ ለመነገድ ያስበው ማለት ነው። ስለዚህ ኤ ኮምፒውተር 200 ማምረት ትችላለች ክሎዝ ደግሞ ስንት ማምረት ትችላለች 200 ታመርታለች እንትና ማለት ነው እቺ ቢ ማለት ነው። ሶ ለምን እንደዛ መረተች ምክንያቱም በአንድ ሰዓት ኤ ኮምፒውተር 100 ካመረተች እዚህ ጋር ግን 50 ክሎዝ ነው የምታመርተው። ስለዚህ የዚህን አንድ ሰዓት እዚህ ስትጠቀሙ 100 ትደምራለች ማለት ነው 200 ሆነ ይችም እንደዛው ማለት ነው። ሶ 200 አላቸው ቶታሊ 400 አደረጉ አንደር ኦፕን ኢኮኖሚ ኮንዲሽን ማለት ነው። ሶ እንግዲህ ኦፖርቹኒቲ ኮስቱን ስናሰላ ምንድነው የምናደርገው ለኤ እና ለቢ ለእያንዳንዳቸው እንሰራለን። ሶ ኦፖርቹኒቲ ኮስት ፎር ካንትሪ ኤ ምንድነው የሚለን ኦፖርቹኒቲ ኮስት ኦፍ ዋን ኮምፒውተር ኢን ዘ ካንትሪ ኤ ስንት ነው? ያ ማለት በአንድ ሰዓት 100 ኮምፒውተር ታመርታለች አይደለ? ነገር ግን በአንድ ሰዓት የምታመርተው ስንት ነው 50 ክሎዝ ነው። ስለዚህ የአንድ ኮምፒውተር ማምረቻ ዋጋን ለክሎዝ ብትሰጥ ስንት ክሎዝ ነው ልታመርትበት የምትችለው የሚለው ነው ኦፖርቹኒቲ ኮስት። ምክንያቱም ኦፖርቹኒቲ ኮስት እዚህ ኳልስቱ ሉዝ ኦቨር ጌን ማለት ነው። ሉዝ ኦቨር ጌን ያ ማለት ይሄ ፎርጎን የምናደርገው ሉዛችን ማለት ነው። አንድን ክሎዝ ለማምረት እዚህ ጋር ጌን የምናመጣውን አንዱን ክሎዝ ለማምረት ሉዝ የምናደርገው ምንድነው የኮምፒውተር ማለት ነው። ስለዚህ አንድን ክሎዝ ለማምረት ከሆነ ስንት ክሎዝ ያሳጣናል ስንት ኮምፒውተር ያሳጣናል ካልን መጀመሪያ የአንድ ኮምፒውተር ዋጋ ስንት ክሎዝ ነው የሚለውን እንስራ። ስለዚህ ኦፖርቹኒቲ ኮስት ኦፍ ዋን ኮምፒውተር ኢዝ ኢኳል ቱ ፎር ኤ 0.5 ክሎዝ ነው ማለት ነው። 0.5 ክሎዝ ነው ምክንያቱም 100 በምታመርትበት 50 ነው የምታመርተው። ስለዚህ 50 ለ100 ስንት ነው 0.5። ስለዚህ 0.5 አንድ ኮምፒውተር ስታመርት 0.5
ክሎዝ ማምረት ትችል ነበረ ማለት ነው። ስለዚህ ኦፖርቹኒቲ ኮስቱ ይሄ ነው የሚሆነው። ሁለተኛው ኦፖርቹኒቲ ኮስት ኦፍ ዋን ክሎዝ ከሆነ ደግሞ አንድ ክሎዝ ለማምረት የአንድ ክሎዝ ማምረት ኦፖርቹኒቲ ኮስቱ ምንድን ነው? ያ ማለት አንድ ክሎዝ ስታጣ ማለት አንድ ክሎዝ ስታመርት ስንት ኮምፒውተር ማምረት ትችል ነበር ማለት ነው። ስለዚህ ኦፖርቹኒቲ ኮስቱ 100 ሲካፈል ለ50 ይሆንና ስለዚህ 100 ኮምፒውተር 50 ክሎዝ ብቻ ተሆነ 100 ኮምፒውተር በምናመርትበት 50 ክሎዝ ብቻ ከሆነ የምናመርተው አንድ ክሎዝ ለማምረት ስንት ኮምፒውተር እናመርታለን የሚለውን 50 ለ100 ስንት ነው ማለት ነው? ሁለት ኮምፒውተር ይሆናል ማለት ነው። ስለዚህ ምን ማምረት ትችል ነበር? ሁለት ኮምፒውተር ማምረት ትችል ነበረ። ኦኬ ካንትሪ ቢ ደግሞ አንድ ኮምፒውተር ዋጋ ስንት ነው ለሷ? ሁለት ክሎዝ የምታመርትበት ዋጋ ጋር እኩል ነው ኦፖርቹኒቲ ኮስቱ። ስለዚህ የአንድ ኮምፒውተር ኦፖርቹኒቲ ኮስት ሁለት ክሎዝ ነው። የአንድ ክሎዝ ኦፖርቹኒቲ ኮስት ደግሞ 0.5 ኮምፒውተር ነው። ስለዚህ የተሻለችው ማ ላይ ነው ማለት ነው? ካንትሪ ቢ ክሎዝ ላይ ነው። ካንትሪ ኤ ደግሞ ኮምፒውተር ላይ ነው። ስለዚህ ዶሜስቲክ ኦፖርቹኒቲ ኮስታቸውን ለማስላት ከፈለግን ኦፖርቹኒቲ ኮስት ኦፍ ኤ ቱ ክሎዝ አድርገን ብንሰራው የዶሜስቲኩን ማለት ነው። ሶ የዶሜስቲኩ ኤ ስንት ነው? 100 ለ50 ሲሆን ሁለት ነው የሚሆነው ማለት ነው። ስለዚህ ሁለት ለአንድ ይሆናል። ኦፖርቹኒቲ ኮስታቸው 2 ለ1 ይሆናል ዶሜስቲክ ላይ ማለት ነው። ግን ለእያንዳንዳቸው ፕሮዳክት ይሄ በዚህ መልኩ ነው። ሶ ለሀገሮቹ ከሆነ ግን ለካንትሪ ኤ 2 ነች፣ 2 ናት። ለካንትሪ ቢ ግን 1 ለ2 ነው ማለት ነው። ሶ የሀገሮቹ ከሆነ ይሄ ነው። እያንዳንዳቸው ፕሮዳክት ከሆነ ደግሞ የአንድ ኮምፒውተር 0.5 ክሎዝ ነው። ለኤ የአንድ ክሎዝ ሁለት ኮምፒውተር ነው። ለኤ የአንድ ኮምፒውተር 2 ክሎዝ ነው። ለቢ የአንድ ክሎዝ 0.5 ኮምፒውተር ነው ለኤ ማለት ነው። ነገር ግን ካንትሪ ኤ እና ካንትሪ ቢን ዝም ብሎ ቀጥታ የእያንዳንዳቸው ሀገር ከሆነ ደግሞ 1 ለ2 ለካንትሪ ቢ ነው። ክሎዝ ቱ ኮምፒውተር ቱ ክሎዝ ከሰራን ማለት ነው። ሶ ለካንትሪ ኤ ደግሞ 2 1 ነው። ስለዚህ ይህን በመምረጥ ስፔሻላይዝ የሚያደርጉት ካንትሪ ኤ ኮምፒውተርን፣ ካንትሪ ቢ ደግሞ ክሎዝን። ዋይ ስፔሻላይዝ ለምን አደረጉ? ኦፖርቹኒቲ ኮምፓራቲቭ አድቫንቴጅ ያላቸው ለምንድን ነው ለሚለው ያው የተሻለ ኤፊሺየንሲነት ያላቸው እዛ ፕሮዳክት ላይ ስለሆነ ማለት ነው። ስለዚህ ተርም ኦፍ ትሬዳቸውን ወይም ደግሞ ኦፖርቹኒቲ ኮስታቸውን በዚህ መልኩ ካየን ዶሜስቲክ ኦፖርቹኒቲ ኮስታቸውም ያው እንዳልነው ለካንትሪ ኤ ከሆነ የሀገሮቹ ማለት ነው። ለካንትሪ ኤ ከሆነ ምንድን ነው አለን? 2 1 ነው አለን። ለካንትሪ ቢ ከሆነ ደግሞ 1 2 ነው። ይሄ ዶሜስቲክ ትሬድ ኦፖርቹኒቲ ኮስታቸው ነው ማለት ነው። ኦፖርቹኒቲ ኮስታቸው። ስለዚህ ቀጣይ የምንጠይቀው ምንድነው? ተርም ኦፍ ትሬድ ተሰጥተውናል እዚህ ላይ ያስቀመጥኳቸው ማለት ነው። የቢ እዚህ ጋር ላይ ስላስቀመጥኳቸው ነው። ሰፖዝ ዘ ተርም ኦፍ ትሬድ በ1 ቢሆን 2 3 ቢሆን 3 ማለት ኦኬ 2 1 ቢሆን እና 4 3 ቢሆን ብሎ የሰጠናለ። ሶ በዛን ሰዓት ጌን ኦፍ ዲስትሪቢዩሽኑን እንዴት ዲስትሪቢዩት ታደርጉታላችሁ ተናገሩ ነው የሚለን ማለት ነው። ሶ እዚህ ጋር ሰርቼላችኋለሁ። የመጀመሪያው 1 1 ቢሆን ነው። ሶ እንግዲህ እዚህ ጋር ኢምፖርት የምታደርገው አማውንት እና ኤክስፖርት የምታደርገው አማውንት ተብሎ ምን አልተደረገም፣ አልተሰጠንም። ስለዚህ ምንድነው የምናደርገው እኛ አትሊስት አውታርኪ ሌቭሏን እንድትጠብቅ አንዷን ሀገር አውታርኪ ሌቭሏን እንድትጠብቅ አድርገን እንነግዳለን ወይም ደግሞ እንሰራለን ማለት ነው። እኛ እዚህ ስንሰራ አውታርኪ ሌቭሉ የቱ ነው? ይሄ ማለት ነው። ስለዚህ ሁለቱም አትሊስት 100 ኮምፒውተር እና 50 ክሎዝ ለኤ ከዚህ ባይወርድ ሁለቱም ይፈለጋል። ይሄኛው ደግሞ ከ50 ኮምፒውተር እና ከ100 ክሎዝ እንዳትወርድ የቢም ይፈልጋል ማለት ነው። ስለዚህ እንደዚህ ካደረግን ሁለቱን ጠብቀን ከሰራን በማንኛውም በፈለግኑ መስራት እንችላለን። ሲፈልገን 50 ብታስገባ ብለን ኤን መስራት እንችላለን ለሁሉም። ነገር ግን በነጥብ ስለሚመጣ እኔ በዛ አልሰራሁም እንደሚመቸኝ አድርጌ ከ50 በላይ ነገር ግን ከ50 ሳንሼ ከ100 ሳንሼ አልሰራሁም። ሶ በዛን ወይ ሰርቼዋለሁ ማለት ነው። እና የመጀመሪያው ተርም ኦፍ ትሬዱ 1 1 ከሆነ ኢፍ ኤ ኢምፖርት 50 ብታደርግ 50 ኢምፖርት ብታደርግ አውታርኪዋ ላይ ማለት ነው። ስለዚህ ስንት ነው የምትሰጠው? ያ ማለት አንድ ኮምፒውተር በአንድ ክሎዝ እየተለወጠ ነው አይደለ? ስለዚህ 50 ክሎዝ ብታስገባ ስንት ትሰጣለች? 50 ኮምፒውተር ማለት ነው። ምክንያቱም 1 1 ስለሆነ። ስለዚህ ይችኛዋ ለዚህኛዋ የዚች ደግሞ የኤ ኤክስፖርት ደግሞ ለቢ ምኗ ነው? ኢምፖርቷ ማለት ነው። ስለዚህ እሷም ምን አስገባች? 50 ኢምፖርት አስገባች ማለት ነው። ስለዚህ ስንት ሆነ? 150 እና 50 ስንት ሆነ?
200 አይደለ? ለሁለቱም እዚህ ጋርም እንደዛው 200 ሆነላቸው አይደለ? ስለዚህ 200 ጌናቸው ስንት ነው ስንባል ጌኑን ኮምፔር የምናደርገው እዚህ ጋር ካለው ቶታል ጂዲፒ 200 እና ከማን ጋር ነው? ከአውታርኪ ሌቭሉ ጋር ነው ማለት ነው እንጂ ከኦፕን ኢኮኖሚው ጋር በፍጹም አይሆንም ማለት ነው። ከኦፕን ኢኮኖሚ ጋር አይደለም። ስለዚህ ከማን ጋር ነው የምናወዳድረው? ከአውታርኪ ኢኮኖሚው ጋር። አውታርኪ ኢኮኖሚው ላይ ደግሞ ወርልድ ላይ ኤ 150 ናት፣ ቢም 150 ናት፣ ቶታል 300 ነበር። አሁን 200 ሆነዋል። ስለዚህ 50 አግኝተዋል ማለት ነው። ቶታል ጌኑ ስንት ነው ማለት ነው? 50 ሲሆን ከመቶ ጌን ቶታሉ 100 ነው አይደለ? ቶታል ጌኑን የቱ ታገኛላችሁ? እዚህ ጋር ወርልድ ላይ 300 ነው ድምራቸው 150 የኤ የቢ ደግሞ 150 ማለት ነው። ሶ እዚህ ጋር ግን የኤ 200 የቢ 200 ስንት ነው? 400 ነው ድምሩ። ስለዚህ ከ300 ወደ 400 ሄዷል ማለት ነው። ስለዚህ ቶታል ጌኑ 100 ነው። ስሰሩ ቶታል ጌኑ ከመቶ በፍጹም መብለጥም ማነስም የለበትም ጌኑ ዲስትሪቢዩት ሲሆን ማለት ነው። እንዲሁም ደግሞ ከአውታርኪ ሌቭላቸው ዲስትሪቢዩሽኑ ባይቀንስ የተሻለ ነው። ስለዚህ ዋነኛው ወሳኙ ነገር ግን ጌኑ ከመቶ መብለጥ የለበትም ለዚህ ማለት ነው። ለዚህ ኤግዛምፕል ከቶታል ጌኑ ማንኛውም ላይ ከመቶ ማነስም መብለጥም የለበትም ማለት ነው። ስለዚህ አሁን የመጀመሪያው 50% ተካፍለዋል። 50 ቶታል ጌናቸው ሲደምሩ እዚህ ጋር 100 ይሆናል ማለት ነው። ሶ በዚህ መልኩ መስራት ትችላላችሁ እና ምንድነው የሚደረገው? ቢ ላይ ደግሞ 3 ቢሆንስ 3 ለ2 ያ ማለት 3 ኮምፒውተር ለ2 ክሎዝ መለወጥ ብትችል ይህ ወደ ማንን የሚጎዳ ነው? ወደ ኤ ትንሽ አድቨርስ የሆነ ተርም ኦፍ ትሬድ ነው ማለት ነው። ለምን የኤ ዶሜስቲካሊ ሁለቱን ኮምፒውተር ለአንድ ክሎዝ ነው የምለውጠው ኦልሬዲ። ነገር ግን አሁን 3 ኮምፒውተር ለ2 እየለወጠች ነው። ትንሽዬ ጥቅም ነው የምታገኙ ማለት ነው። ያን ያህል ከትሬድ ብዙ ጥቅሙን አታገኝም። ስለዚህ አብዛኛውን ጥቅም የምታገኘው ማናት ማለት ነው? አንድ ኮምፒውተር ለስንት ተለውጥ ነበር? 2 ክሎዝ መለወጥ ሲገባት እሷ ግን 2 ክሎዝ አውጥታ 3 ኮምፒውተር እየለወጠች ነው ቢ ማለት ነው። ስለዚህ እሷ ሞር ጌኑን ታገኛለች ማለት ነው። ሞር ጌኑን ታገኛለች። ኦኬ ስለዚህ ለምሳሌ ኢፍ ኢምፖርት 60 ብታስገባ ኤ ብለን አሰብን። ስለዚህ ስንት ትሰጣለች? በ3 ሁለተኛ 60 ሲባዛ በ3 ሁለተኛ አይደለ? ስንት ትሰጣለች? 90 አይመጣም? ይሄ 30 ሲባዛ በ3 90 መስጠት አለባት ማለት ነው። ስለዚህ 90 ስትሰጣት ኤክስፖርት ስታደርግ ለዚህኛዋ ለቢ ኢምፖርት ይሆንላታል 90 አስገባች ማለት ነው። ሶ ይቺ 60 ስትሰጣት ከ200 ላይ 140 ይቀራታል። ይቺኛዋ ደግሞ 90 ሰጠች፣ ከ200 ላይ ስንት ቀራት? 110 ቀራት። ስለዚህ ቶታላቸው 110 ሲደመር 60 ስንት ነው? 170 አይደለ? 170 ማለት ድሮ 150 ነበር የምታመርተው። ስለዚህ ጌኗ ስንት ነው? 20 ነው ማለት ነው ለኤ። የቢ ደግሞ 90 ሲደመር 140 230 ነው ጂዲፒዋ። ስለዚህ ጌኗ ስንት ነው ማለት ነው? ከ230 ላይ 150 ሲቀንሱ ስንት ይገኛል? 80 ይመጣል ማለት ነው። ስለዚህ ሞር ጌኑን ምን ወሰደች ትላላችሁ? ቢ ወሰደች። ቢኮዝ የተርም ኦፍ ትሬዱ ወደ ማን አፕሮች የሆነ ስለሆነ ወደ ዶሜስቲክ ኦፖርቹኒቲ ኮስት ኦፍ ኤ አፕሮች የሆነ ስለሆነ ብዙም አታገኝም ማለት ነው። ሁለተኛው ሲ ላይ ደግሞ የሚጠይቀን 2-1 ነው። 2-1 ጭራሽ ምን ላይ ነው? 2-1 ዶሜስቲክ ኦፖርቹኒቲ ኮስት ኦፍ ኤ ነው አይደለ? ስለዚህ አንድ ሀገር በራሷ ዶሜስቲክ ኦፖርቹኒቲ ኮስት ተርም ኦፍ ትሬድ የምትነግድ ከሆነ ዜሮ ጌን ነው የምታገኘው። ይሄ ግልጽ ነው። ስለዚህ ዜሮ ጌን ማግኘት አለባት ኤ ማለት ነው። ስለዚህ ለምሳሌ 50 ብታስገባ ኤ ኢምፖርት ብታረጋ 50 ስንት መስጠት አለባት ማለት ነው? 100 መስጠት አለባት። ምክንያቱም 2 ኮምፒውተር ነው ለአንድ ክሎዝ የሚለወጠው። ስለዚህ 50 ክሎዝ አስገባኝ ማለት 100 ኮምፒውተር ሰጠኝ ማለት ነው። ስለዚህ 2 ስለሆነ ማለት ነው 100 ሰጠቻት። ይቺ ደግሞ ከ200 ነበራት 50 ነው የሰጠቻት አይደለ? ስንት ይቀራታል? 150 ቀራት። ይቺኛዋ ከ200 ላይ ኤ ከ200 ላይ 100 ሲቀንስ ስንት ይቀራታል? 100 ይቀራታል አይደለ? ኤ ስለዚህ ኤ ስንት ይሆናል? ቶታል ጂዲፒዋ 150 ይሆናል። አውታርኪ ሌቭልም ላይም ስንት ነበር የምታመርተው? 150 ነው። ስለዚህ ምን አይነት ጌን የላትም? ዜሮ ጌን ናት። ምንም አይነት ጌን የላትም። ለቢሳ 150 ሰጠች፣ 100 አስገባች። ቶታሏ ስንት መጣላት? 250። አውታርኪ ላይ ስንት ነበር? 150። ዲፈረንሷ ስንት ነው? 100። ስለዚህ ምን ያህል ጌን አገኘች? 100 ጌን አገኘች ማለት ነው። ስለዚህ ኦል ጌን ቴክን ባይ ቢ ማለት ነው። ቢኮዝ ዘ ተርም ኦፍ ትሬድ ኦከርስ ኦን ዘ ዶሜስቲክ ኦፖርቹኒቲ ኮስት ኦፍ ኤ ማለት ነው። ስለዚህ ሁሉንም ጌን ለቢ ሰጠች ማለት ነው። አራተኛው ተርም ኦፍ ትሬድ የተሰጠን ምንድነው? 4-3 ሲሆን ነው። 4-3 ሲሆን አሁንም 4-3 ሲካፈል 1 ነጥብ ምናምን ሰምሲንግ። ስለዚህ ከ2-1 ጋር ሞር የተቀራረበ ነው። ከማይልቅ ከ1 2 ይልቅ ከቢ ዶሜስቲክ ኦፖርቹኒቲ ኮስት ይልቅ ለኤ ዶሜስቲክ ኦፖርቹኒቲ ኮስት አሁንም የቀረበ ነው። ስለዚህ ኤ የምታገኘው ምንድነው ማለት ነው? አሁንም ለስ ታገኛለች ማለት ነው። ስለዚህ
ኢፍ 60 ብታስገባ ብያሰብኩ እኔ ኤ ማለት ነው። ስለዚህ 60 ብታስገባ 60 ሲባዛ በ4/3 ስንት ነው መስጠት ያለባት? በ3 ይሄ 2 ይሆናል። 2 ሲባዛ በ4 80። ስለዚህ ስንት መስጠት አለባት? 80 መስጠት አለባት። ስለዚህ ቢ ስንት አስገባች? 80 አስገባች። ስለዚህ ኤ 80 ስታስገባ ከ200 ላይ እንትን ኤ 80 ስትሰጥ ከ200 ላይ ስንት ይቀራታል? 120 ማለት ነው። ቢ ደግሞ 140 ይቀራታል። ምክንያቱም 60 ነው የሰጠቻት። ከ200 ላይ 60 ስንት ነው? 140 ማለት ነው። ስለዚህ ቶታላቸው ሲደምሩት የኤ 120 ሲደመር 60 180 ነው። አውታርኪ ላይ 150 ነበረ። ስለዚህ 150 ሲቀንሱ ስንት ነው ጌኗ? 30 ብቻ ነች ጌኗ። ቢ ደግሞ 80 ሲደመር 140 ስንት ነው? 220 ነው። ከ220 ላይ 150 ሲቀንሱ ስንት ነው የሚመጣው? 70 ማለት ነው። ስለዚህ ሞር ጌኑን አሁንም ማወስዳለች ቢ ወስዳለች ማለት ነው። ሶ በዚህ መልኩ መስራት ትችላላችሁ። እሺ ቀጣይ ጥያቄያችን የሚሆነው ምንድነው? ሁለተኛ ጥያቄ ሰፖዝ ዜር አር ቱ ትሬድ ፓርትነር ካንትሪ ቢኖሩ ዋን ኢዝ ፑር ኤንድ ዘ አዘር ኢዝ ሪች ይለናል። አንዷ ድሃ አንዷ ሀብታም ቢሆኑ ዘን ኤ ላይ አስዩም ዘ ኤግዚስተንስ ኦፍ ኦልተርኔቲቭ ተርም ኦፍ ትሬድ ቢኖር ኦልተርኔቲቭ ተርም ኦፍ ትሬድ ኤግዚስት ቢያደርግ ኢሉስትሬት ዘ ኦፈር ከርቭ ኦፍ ዘ ቱ ካንትሪ ኦፈር ከርቭን ኢሉስትሬት አድርጉ በምን ግራፊካሊ ኤንድ ሾው ዘ ኢኩሊብረም ተርም ኦፍ ትሬዱንም እንደዚሁ ምን ላይ ያሳዩ ተርም ኦፍ ትሬድ ኮንዲሽኑን ኢኩሊብረሙን በግራፍ አሳዩ ይልናል። 3 ፖይንት አለው ማለት ነው። ሶ ይሄንን የተላይ ሰርቼላችኋለሁ፣ እዚህ ላይ ደርቤ ሰርቻታለሁ። ስለዚህ ሁለተኛ ኤ የሚሆነው ይሄ ነው። ያ ማለት አንድ ሀገር ኤ ምንድናት? ፑር ናት። ኤ ፑር ናት ድሃ ሀገር ናት። ቢ ደግሞ ሪች ናት። ስለዚህ ሪች ሀገር ናት ወይስ ፑር ሀገር እንደፈለገች የምትነግደው ተርም ኦፍ ትሬዱን የምታመቻቸው? የሪች ሀገር ናት። ምክንያቱም ኢንፍሉዌንስ የማድረግ አቅም ስለሌላት። ስለዚህ ጀስት ግራፋቸው በዚህ ወይ ነው፣ እዚህ ጋር በሰራሁት ወይ ነው። ሶ ይሄ የማን ነው? ይሄ እንትን አለ ኤክስ አክሲስ አለ፣ ይሄ ዋይ አክሲስ አለ። ሶ ምንድነው ተርም ኦፍ ትሬድ እና የኦፈር ከርቭ ኦፍ ሪች ሀገር ሪች ካንትሪ ኦፈር ከርቭ እና ተርም ኦፍ ትሬድ ዘሴም ነው የሚሆነው። ስለዚህ ይሄ ተርም ኦፍ ትሬድም ነው፣ እንዲሁም ደግሞ ኦፈር ከርቭ ኦፍ ሪች ሀገር ወይም ደግሞ ኦፈር ከርቭ ኦፍ ቢ ነው ማለት ነው። ምክንያቱም እንደፈለጋቸው አሬንጅ ማድረግ ስለሚችሉ ምንም አይነት ኢንፍሉዌንስ አይደረጉም በድሃ ሀገራት። ኤ ግን የኦፈር ከርቭ ኦፍ ኤ ወይም ደግሞ የድሃ ሀገራት የፈለጋቸው ይሄ ተርም ኦፍ ትሬዳቸው ነው። በዚህ እዚህ ጋር ሲሆን እዚህ ጋር ኢኩሊብረሙ እዚህ ጋር ነው። ይሄኛው በሆነ ሰዓት እዚህ ጋር ነው ኢኩሊብረሙ፣ ይሄኛው በሆነ ሰዓት እዚህ ጋር ነው ኢኩሊብረሙ። ነገር ግን ተርም ኦፍ ትሬዱ ምንድነው? ምንም ቼንጅ አላደረገም። ኤክስፖርት የምታደርገው አማውንት ግን ቼንጅ እያደረገ ነው። የኤ በምን ሊሆን ይችላል? በስኪል መጥቶ ሊሆን ይችላል፣ ወይም ደግሞ ቴክኖሎጂካል አድቫንስመንት አግኝተው ሊሆን ይችላል ምናምን ለኤ ማለት ነው። ነገር ግን ምንም አይነት ኤክስፖርቷን ሀይ ብታደርገውም ስለዚህ የሄደው ሙሉ በሙሉ በኤክስፖርት ሀይ በማድረግ ወይም ደግሞ በቴክኖሎጂ አድቫንስመንት የመጣ ሀብት የሚሄደው ለማን ነው? ለሪች ሀገሮች ነው ማለት ነው የሚያሳየው። ምክንያቱም እነሱ የደሃ ሀገሮች ምንም አይነት ኢፌክት የላቸውም ማለት ነው። ስለዚህ በዚህ መልኩ ሪፕሬዘንት አድርጎ የሚለው ይሄ ነው። ለምን ተርም ኦፍ ትሬዱ የሀብታም ሀገር ሆነ አለላችሁ? ሀብታም ሀገሮች ሞር በድሃ ሀገሮች አፌክት ስለማይደረጉ ይቺ ምንም አይነት ፕሮዳክሽን ድሃው ሀገር ምንም አይነት ፕሮዳክሽን ኢንክሪዝ ብታረግ ሶ ፕራይሳቸው ምን ይሆናል ማለት ነው? ኤክስፖርቷ ኢንክሪዝ ሲያደርግ ፕራይሷ ዲክሪዝ ያደርግባታል ማለት ነው። ስለዚህ ምን ይሆናል ማለት ነው? ተርም ኦፍ ትሬዱ አቨርስ ነው የሚሆነው፣ ምንም አይነት መሻሻያ አይኖረውም። በዚህ መልኩ ክሊር ማድረግ እንችላለን። ሁለተኛው ጥያቄ ዋይ ዘ ተርም ኦፍ ትሬድ ሪሜን ኮንስታንት ኤንድ ኢኳል ቱ ዘ ኦፈር ከርቭ ኦፍ ዘ ፑር ካንትሪ ዌራስ whatever direction of the offer curve of rich country shifts ይለናል ማለት ነው። ስለዚህ ለምንድን ነው ተርም ኦፍ ትሬድ ሪሜን ኮንስታንት የሚሆነው and equal to offer curve of poor country የሚሆነው? ምን ቢሆን ዋትኤቨር ዳይሬክሽን ኦፍ ሪች ካንትሪ ሽፍት ቢያደርግ የሪች ካንትሪ ኦፈር ከርቭ ዋትኤቨር ዳይሬክሽን ሽፍት ቢያደርግ ተርም ኦፍ ትሬዱ ወይም ደግሞ ኦፈር ከርቭ ምንድነው? ፑር ካንትሪ ላይ ነው፣ ወይም ደግሞ የፑር ካንትሪ በመረጡበት ወይ በፊት እንዳለ ነው የሚሆነው ማለት ነው። ለምንድን ነው ይሄ የሚሆነው ነው የሚለን። የመጀመሪያው መልሳችን ቢኮዝ ፑር ካንትሪ ኢዝ ስሞል ኢት ካንኖት ኢንፍሉዌንስ ፕራይስ ፕራይሱን ምን ማድረግ አይችሉም? ኢንፍሉዌንስ ማድረግ አይችሉም። ሁለተኛው ደግሞ ሪች ካንትሪ ኢዝ ላርጅ ስለሆኑ ኢት አክሴፕት ኤኒ ተርም ኦፍ ትሬድ ዘ ፑር ካንትሪ ስቴትስ። ስለዚህ ፑር ካንትሪዎቹ ሴት የሚያደርጉትን ፑር ካንትሪዎች ሴት የሚያደርጉትን ተርም ኦፍ ትሬድ ምን ያደርጋል? አክሴፕት ማድረግ ይችላሉ ሪች ካንትሪዎች ማለት ነው፣ ላርጅ ስለሆኑ ማለት ነው። ሶስተኛው ዜርፎር ኢቭን ኢፍ ሪች ካንትሪ ኦቨር ከርቭ ሽፍት ቢያደርግ እንኳ ኢኩሊብረም ተርም ኦፍ ትሬድ ስቴት ዲተርማይንድ ባይ ዘ
ፑር ካንትሪ በፑር ካንትሪ ዲተርማይን እንደተደረገው ሊቀር ይችላል ማለት ነው። ሊቀር ይችላል። ሶ ዚስ ኢዝ ዘ ስሞል ካንትሪ አሰምሽን ኢን ኢንተርናሽናል ትሬድ ነው ማለት ነው። የስሞል ካንትሪ አሰምሽን ነው። ኦኬ ነገር ግን እዚህ ጋር ጥያቄው ያው ስለተሰጠ ነው እንጂ ያን ያህል እንደዚህ ተደርጎ መጠየቁ ሁለተኛ የሚደገም አይመስለኝም። ምክንያቱም ሽፍት የሚያደርገው ኦልሬዲ ምንድነው ይሄ ሪች ካንትሪ ኦፈር ከርቭ ሽፍት ካደረገ ራሳቸው ናቸው እንጂ ሊወስኑት የሚችሉት እንዴት ደሃ ሀገር ልትወስን ትችላለች የሚል ሀሳብ ልታነሱ ይገባል። ነገር ግን እዚህ ጋር ያው ተጠይቋል። ሶ በዚህ ወይ ነው ሊሆን የሚችለው ማለት ነው። Question number 3, suppose there are two trading country, domestic and foreign, engaging in the transaction of two products. ማናማን ወይንና ቺዝን ትራንዛክት የመሆን እንትን ብለዋል እና ዶሜስቲክ እና ፎሬን ናቸው፣ ውጭ ሀገርና ግቢ ማለት ነው። ኦኬ ስለዚህ the unit labor requirement of wine and cheese production is given by 4 and 2 ያ ማለት የወይን 4 የቺዝ ደግሞ 2 ለማ ለዶሜስቲክ ካንትሪ፣ ለፎሬን ካንትሪ ደግሞ የወይን 6 የቺዝ ደግሞ 3 ማለት ነው። ለማ ለዶሜስቲክ ካንትሪ ለፎሬን ካንትሪ ሶሪ። ስለዚህ መልሳችን ምንድነው? እዚህ ጋር ጥያቄው የቀረው ነገር አለ። ምንድነው ጥያቄው ላይ ምን አለ መሰላችሁ? እንትናቸውን ማንኛቸው ዶሜስቲክ ያ ማለት ኮምፓራቲቭ አድቫንቴጅ ማንኛው ፕሮዳክት ላይ ያላቸው ዶሜስቲክ እና ፎሬኑ ብሎ ይጠይቀናል ማለት ነው። ሶ ያንን ኮምፓራቲቭ አድቫንቴጅ ማላይ ነው ያላቸው የሚለውን ይጠይቀናል። የት ጋር መሰላችሁ? እዚህ ጋር መልሱን ሳስገባ አስቀድሜው ነው አንሰሩ እዚህ ጋር ቀድሞብኛል ማለት ነው። ሶ ኤ ላይ አይዴንቲፋይ in which product the domestic and foreign country has comparative advantage አላቸው። ለምንስ ኖራቸው? illustrate graphically assuming constant and increasing cost አሰምሽንን አሲዩም አድርጉና ግራፊካሊም ሳሉላቸው እንዲሁም ደግሞ ማንኛቸው ላይ ኮምፓራቲቭ አድቫንቴጅ አላቸው ብላችሁ ታስባላችሁ ነው የሚለው። ሶ ባጭሩ እዚህ ጋር ኮምፓራቲቭ አድቫንቴጅ ምንድነው? የላቸውም። ለምን ታላችሁኝ? ኦፖርቹኒቲ ኮስት ዶሜስቲክ ኦፖርቹኒቲ ኮስታቸውን እናስላ። ለዶሜስቲክ ኦፖርቹኒቲ ኮስት ስናሰላ 4 ለስንት ነው? ለ2 ነው አይደለ? ስለዚህ ምን ነው ሊሆን የሚችለው? 2 ለ1 ነው። ይሄኛው ደግሞ የፎሬኑ ደግሞ ዶሜስቲክ ኦፖርቹኒቲ ኮስቱን ስናሰላ 6 ለ3 ነው። ይሄም ሲቃለል ምንድነው? 2 ለ1 ማለት ነው። ስለዚህ 2 ለ1 እና 2 ለ1 እኩል ኦፖርቹኒቲ ኮስት አላቸው። አንሰሩ የሚሆነው ኦፖርቹኒቲ ኮስታቸው አር ኢኳል ነው። ስለዚህ ኮንክሉድ ስናደርግ ናይዘር ካንትሪ ሃዝ ኤ ኮምፓራቲቭ አድቫንቴጅ፣ ምክንያቱም ኦፖርቹኒቲ ኮስታቸው እኩል ስለሆነ ማለት ነው። እኩል ስለሆነ ሶ ግራፊካሊ ግን ኢንክሪዚንግሊ ኮስት አሰምሽን እና ኮንስታንት ኮስት አሰምሽን ምንድን ነው የሚያሳየው? ያ ማለት ኮንስታንት ኮስት አሰምሽን ኦፖርቹኒቲ ኮስቱን ነው የሚያሳየው። ሶ ኮንስታንት ሆነ ማለት አንዱን ፕሮዳክት ለአንዱ ፕሮዳክት እየቀየርን ብንሄድ ለምሳሌ እኛ 10 ባናና አለን፣ ከዚያ ደግሞ ወይ 0 ወይ ደግሞ 2 ኦሬንጅ አለን እና ኦሬንጅ መጠቀም እንፈልጋለን። ስለዚህ መጀመሪያ ላይ ለአንድ ኦሬንጅ 3 ባናና ልንሰጥ እንችላለን። ለአንድ ኦሬንጅ። ከዚያ በኋላ ሁለተኛ ላይ ደግሞ አሁን ስንት ሰጠን? 5 ኦሬንጅ አገኘን አይደለ? ስለዚህ ከዚያ ደግሞ አሁንም ኦሬንጅ ማግኘት ከፈለግን በሁለት ኦሬንጅ አንድ ልንለውጥ በሁለት ኦሬንጅ አሁንም 3 ልንለውጥ እንችላለን ማለት ነው። ሶ ይሄ ከሆነ ሁል ጊዜም ለአንድ ኦሬንጅ 3 መጨረሻው ድረስ የምትለውጡ ከሆነ ኮንስታንት ኦፖርቹኒቲ ኮስት ነው። ኢንክሪዚንግ ኦፖርቹኒቲ ኮስት ደግሞ ለ3 ባናና ለአንድ ኦሬንጅ 3 ባናና የምትሰጡ ከሆነ ቀጣይ ላይ ምን ታደርጉታላችሁ? ሁለት ባናና ሰጣችሁ አንድ ኦሬንጅ ልፈልጉ ትችላላችሁ። ከዚያ አንድ ለአንድ እያላችሁ ትመጡና ከዚያ በኋላ እንደውም 0.5 ባናና ለአንድ ኦሬንጅ ማለት ትጀምራላችሁ ማለት ነው። ይሄ ደግሞ ኢንክሪዚንግ ኮስት ኦፍ ኦፖርቹኒቲ ኮስት ማለት ነው። ኢንክሪዚንግ ኦፖርቹኒቲ ኮስት እንደዚህ አይነት ወይ ታያላችሁ። ነገር ግን ኢንክሪዚንግ ኮስት እና ኮንስታንት ኮስት ደግሞ በፕሮዳክሽን ላይ እንዴት ይሆናል የሚለውን ስናይ ሶስተኛ ኤ ላይ ስናይ ለምሳሌ ለዶሜስቲክ እዚህ ጋር ሰርቻለሁ። ሶ ዶሜስቲክ ወይንና ቺዝ ያመርታሉ። ሶ ሞር ያላቸው ቺዝ ነው አይደለ? ስለዚህ ኮስታቸው
ኮስታቸው እኩል ሆነ ማለት ወይም ደግሞ ኮንስታንት ኮስት ካላቸው ይሄ ኦፖርቹኒቲ ኮስታቸው ምን ሊሆን ነው የሚችለው? ስትሬት ላይን ነው። ስሎፑ ስትሬት ላይን ነው፣ ምክንያቱም ኮንስታንት ስለሆነ ማለት ነው። ስለዚህ እዚህ ጋር ስንት ማምረት ይችላል? 4 ወይን ወይም ደግሞ 2 ምን ያመርታሉ? 2 ቺዝ ሊያመርቱ ይችላሉ። ስለዚህ አሁን አንድ ወይን ቀንሰው 3 ወይን አምርተው ስንት እንትን ማምረት ይችላሉ? ስንት ቺዝ ማምረት ይችላሉ? 0.5 ቺዝ ማምረት ይችላሉ አይደለ? ምክንያቱም 4 ለ2 ወይም ደግሞ ወይን ለቺዝ ከሆነ ቺዝ ለወይን ከሆነ 2 ለ4 አይደለ? ስለዚህ እዚህ ጋር 0.5። ስለዚህ ከአራቱ ላይ አንዱን ብቀንሱ ወይም ደግሞ አንድ ወይን የምታመርቱበትን ጊዜ ለቺዝ ማምረቻ ብታውሉት 0.5 ነው የምታመርቱት። ከዛ 2 ወይን ከቀነሳችሁ ደግሞ 2 ወይን ብቻ ካላችሁ 2ቱን ወይን ለማን ሰጣችሁት ማለት ነው? ለቺዝ ማምረቻ። ስለዚህ ስንት ቺዝ ታመርታላችሁ? 1 ቺዝ ማለት ነው። ከዚህ እስከዚህ ሲሻገር 0.5 ነው። ከ0 ወደ 0.5 ከ0.5 ወደ 1 ሲል 0.5 ከ1 ወደ አሁንም ብንቀንስ ወደ 1 ብናደርገው 1.5 ነው። ከዚያ ወደ 0 ብናመጣው ወደ 2 ይሄዳል ማለት ነው። ስለዚህ ኮስቱ ስንት ነው? 0.5 ነው ማለት ነው እዚህ ጋር ኮስቱ። ስለዚህ ኮንስታንት ነው። ለቢም እንደዛው ወይም ደግሞ ለፎሬን ካንትሪው ማለት ነው። ለፎሬን ካንትሪውም እንደዛው 6 ወይን አለው 3 ቺዝ ማምረት ይችላል። ስለዚህ ከ6 ወይን ላይ 2 ወይን ሳክሪፋይ ማድረግ ቢፈልግ ስንት ቺዝ ማምረት ይችላል? 1 ቺዝ ማምረት ይችላል አይደለ? በኮስቱ በ2 ማለት ነው። ስለዚህ 2 ቺዝ ከመረተ 2 ወይን ጊቭ ካረገ ስንት ነው ቺዝ ነው የሚያመርተው? 1 ቺዝ ነው የሚያመርተው። ከዚያ በኋላ አሁንም ከ4 ወደ 2 ሄደ። ስንት ሰጠ? 2። ስለዚህ እዚህ ጋር 2 እዚህ ጋር 2 ከሁለቱ አንዳንድ ያገኛል። ስለዚህ ስንት ቺዝ ያመርታል? 2 ያመርታል። ስለዚህ ከ0 ወደ 1 ሲሄድ ስንት ነው? 1። ከ1 ወደዚህ ሲሄድ ስንት ነው? 2። ከዚህ ወደዚህ ሲሄድ ስንት ነው? ማለት አንድ አይደል? አንድ። ስለዚህ አንድ ነው የሚቀንሱት። ስለዚህ አንድ ወይ ቺዝ ለማምረት ያለው እንትንና 2 ቺዝ ለማምረት ያለው ኮስት 3 ቺዝ ለማምረት ያለው ኮስት ሁሌም ቢሆን ምንድነው? ፕሮፖርሽናሊ 2 ወይን እና 2 ወይን ነው ማለት ነው። ኮንስታንት ነው። ኦኬ ሶ ኢንክሪዚንግ ኦፖርቹኒቲ ኮስትን ደግሞ ስናይ ምንድነው? ከመጀመሪያ ከሼፑ ጀምሮ የተለያዩ ናቸው። ሶ ይሄኛው ቦልድ ሼፕ ነው ወይም ደግሞ ይሄ ቤንድ የሆነ ማለት ነው። እንደዚህ የሆነ ከርቭ ነው ይሄኛው፣ ሊኒየር አይደለም። ሶ እኔ ስስል ምናልባት ተሳስቼ ከሆነ ነው እንጂ ይሄ ሊኒየር አይደለም፣ ቦልድ ነው። እንደዚህ ቤንድ ያደረገ ነው። ምክንያቱም ኢንክሪዚንግ ኦፖርቹኒቲ ኮስት ያለው ኢንክሪዚንግ ኮስት ያለው ስለሆነ ማለት ነው። ሶ እንግዲህ እዚህ ጋር እንደምናየው ወይን እንግዲህ ከ4 ወደ 3 ሲሄድ ምንድነው 0.5 እንትን ነበረ የሚያገኘው ወይም ደግሞ ቺዝ የሚያገኘው። ስለዚህ 0.5 ቺዝ ለማግኘት 1 ወይን ነው ያስከፈለው ማለት ነው። ነገር ግን እዚህ ጋር 1 ማለት ከ3 ወደ 2 ሲሄድ ግን ተመልከቱ፣ እዚህ ጋር ከ3 ወደ 2 ሲሄድ አሁንም 1 ነው አይደለ? 0.5 ነበር መደመር ያለበት። ነገር ግን ስንት ዘሎ ሄዷል ማለት ነው? 1.5። ስለዚህ ኮስቱ እየጨመረ ነው ማለት ነው። የ1.5 ቺዝ እያስወጣው ነው ወዴት ለመሄድ? ይሄኛውን ለመቀነስ ከ3 ወደ 2 ለመውረድ ወይኑን ከ3 ኮንሳምፕሽን ወደ 2 ኮንሳምፕሽን ለመውረድ 1.5 ቺዝ እየጠየቀ ነው። ኦፖርቹኒቲ ኮስቱን እያስወደደ ነው ማለት ነው። ስንት ነበር መሆን ያለበት በትክክሉ ከሆነ? ከ4 ወደ 3 ሲሄድ 0.5 ከፈጀበት ከ3 ወደ 2ም ሲሄድ 0.5 ደምሮ 1 ነበር። 1 ሊፈልግ ሲገባው 1.5 ሆነ። ስለዚህ ኢንክሪዚንግ እያደረገ ነው ማለት ነው ኮስቱን። አሁንም ቀጣይ ወደዚህ ብትሄዱ ምንድነው 1 ለማድረግ ቢፈልግ ስንት ሊሆን ይችላል ማለት ነው? 1.75 ምናምን ሊሆን ይችላል ማለት ነው። ስለዚህ 0 ሲሆን ያው 2 ነው። ለቢ ደግሞ ወይም ደግሞ ለፎሬን ኦፖርቹኒቲ ኮስት ደግሞ ኢንክሪዚንግ ኮስት ስንሰራ እዚህ ጋር 6 ወይን ነበረ። 6 ወይን ከ6 ወይን አንዷን ወይን ለማጣት ስንት ክሎዝ ጠየቀ ወይ ስንት ቺዝ ጠየቀ? ስንት ቺዝ ጠየቀ? 0.5 ቺዝ። ምክንያቱም 1 ለ2 ስለሆነ ማለት ነው የሁለቱም እንትን። ስለዚህ 0.5 ቺዝ ጠየቀ። ኦኬ ነገር ግን ከ5 ወደ 4 ወረደ። አሁንም 1 ወይን ነው ሳክሪፋይ ለማድረግ የተጠየቀው። ነገር ግን ስንት ቺዝ ጠየቀ? እሱ 1.5። ስለዚህ ከዚህ ጋር 1.5ን ስቀንሱን ስንት ነው? 1 አይደለ? ስለዚህ 0.5 የነበረው በ1 ወይን ሲቀይር አሁን ደግሞ 1 ወይን እንደገና ሲባል 1 ካላመጣችሁ አለ። ስለዚህ ኮስቱን አስወደደ ማለት ነው።
አሁንም እንደገና ወደ 3 ሲወርድ ስንት ሊያደርግ ይችላል ማለት ነው? ወደ 2.75 ከ1.75 በላይ ማድረግ 1.75 ምናምን ፈጀበት ማለት ነው፣ ወይም ደግሞ ፈለገ። ስለዚህ 0 ሲሆን ያው 3 ይሆናል፣ ምክንያቱም ማምረት ስለማይችሉ ማለት ነው። ስለዚህ ኦፖርቹኒቲ ኮስቱ ኢንክሪዚንግ ከሆነ በዚህ መልኩ ቦውድ ሆነ ነው እና ኮስቱ የምትፈልጉት ሳክሪፋይ ማድረግ የምትፈልጉት ሳክሪፊኬሽን የምትፈልጉት ኢንክሪዚንግ እያደረገ ነው የሚሄደው ማለት ነው። ሶ ሁለቱ በዚህ መልኩ ይሰራሉ። እሺ አንድ እዚህ ጋር ላስቁማችሁና ምንድነው እንግዲህ የተለያዩ አገልግሎቶችን የሚሰጥ ቻናል እንደሆነ እንድታውቁልኝ ስለፈለኩ ነው። ሶ እዚህ ጋር እናንተ ሊረዱ የሚችሉ ሀሳቦችን ይዤላችሁ መጥቻለሁ። ስለዚህ የተለያዩ አሳይመንቶች ሲኖሯችሁ እንዲሁም ስለ ኮርሱ ሄልፕ ከፈለጋችሁ እርዳታ ከፈለጋችሁ ቢዚ ስትሆኑ ሊሆን ይችላል። እንዲሁም ደግሞ በጣም አሰልቺ የሆኑ አሳይመንቶች አንዳንዴ ከፈተና ጋር ሊደራረቡባችሁ ስለሚችሉ ስለዚህ እኛ ጋር ያው ፔድ ሰርቪስ እንሰጣለን ማለት ነው። ሶ 100% ኮንፊደንስ ሆናችሁ የምታስገቡት አሳይመንትን ሰርተን እናስረክባችኋለን። ሶ መሰራት የምትፈልጉ ሁላችሁም ማለት ነው በዚህ ያለው ስልክ ቁጥር አለ። ሶ በዚህ ስልክ ቁጥር በመደወል አሳውቁኝ ማለት ነው። ሶ እርዳታዬን ለእናንተ አቀርባለሁ ማለት ነው። ሶ በዚህ መልኩ እንዳያመልጣችሁ ከእንትኑ ወይም ደግሞ ከአገልግሎታችን ተሳታፊ እንድትሆኑ ቴሌግራም ግሩፕ ላይ ገብታችሁ ኦነሩን ማውራት ትችላላችሁ። ሶ አገልግሎታችሁ ይፈጸምላችኋል ማለት ነው። ሌላው አሲዩም ዛት ሶስተኛ ቢ ጥያቄ ያለ ማለት ነው። አሲዩም ዛት ዘ ቱ ካንትሪስ ራዘር ፕሪፈር ቱ ትሬድ ዊዝ መኒ ጉድስ። ሶ ሌላ አማራጭ ጉዶችን ፈለጉና ለምሳሌ ወይን፣ ቺዝ ቅድም ያሉት ናቸው። ሶ አሁን ደግሞ ክሎዝ ኮምፒውተርን ጨመሩ፣ 4 አደረጓቸው። ዘን ዊዝ ዘ ፎሎዊንግ ዩኒት ላበር ሪኳየርመንት ኢንፎርሜሽን አሰመራይዝድ ኢን ቴብል ማለት ነው። ሶ ምንድነው እዚህ ጋር ቴብሉ ላይ እንደምናየው እንግዲህ ዶሜስቲኩ አለ፣ ፎሬኑ አለ። የሚፈጅበት ላበር ሪኳየርመንቱ ነው ይሄ ላበር ሪኳየርመንት። ስለዚህ ወይን ለማምረት ዶሜስቲክ ላይ 1 ሰዓት ነው የሚፈጅበት፣ እዛኛው ላይ ግን ፎሬን ላይ ግን 6 ሰዓት ነው። አንድ ቺዝ ለማምረት 2 ሰዓት ይፈጅበታል ዶሜስቲክ፣ ይሄኛው ግን 10 ይፈጅበታል። ይሄኛው ደግሞ ክሎዝ ለማምረት 2 ሰዓት ይፈጅበታል፣ ይሄ 8 ይፈጅበታል። ኮምፒውተር ለማምረት ደግሞ ይሄ 3 ይፈጅበታል፣ ይሄ 6 ይፈጅበታል። በሁሉም ምንድነው ይሄ የተሻለ ነው። ሶ አሁን ጥያቄያችን ምንድነው ምን መሰላችሁ? Identify and justify in which product the domestic and foreign country has comparative advantage ያላቸው የትኛው ፕሮዳክት ላይ ነው መቼ of the following alternative wage information ተሰጥቶናል ማለት ነው። ያ ዌጅ ኢንፎርሜሽናችን ዶሜስቲክ 2 ነው የተሰጠን፣ ዶሜስቲክ 80 ፎሬን 20። ያ ማለት ዶሜስቲኩ 80 ፎሬን 20 ሲሆን አንዴ ተሰራላችሁ። ሁለተኛ ደግሞ ዶሜስቲክ 100 ፎሬን 20 ሲሆን ትሰራላችሁ ማለት ነው። ሁለተኛ ትሰራላችሁ። ስለዚህ በእነኚህ ውስጥ ማንኛው ላይ ኮምፓራቲቭ አድቫንቴጅ አላቸው የሚለውን እናያለን። ስለዚህ ኮምፓራቲቭ አድቫንቴጅ የሚኖረው ለምሳሌ አንድ ዶሜስቲክ ሀገር ኮምፓራቲቭ አድቫንቴጅ የሚኖረው ላበር ሪኳየርመንት ኦፍ ቺዝ ላበር ሪኳየርመንት ለምሳሌ ላበር ሪኳየርመንት ኦፍ የፎሬን ኦቨር ላበር ሪኳየርመንት ፕሮዳክቲቪቲ ኦፍ ላበር ሪኳየርመንት ኦፍ ይሄ ዶሜስቲክ ቢሆን ይቺ ስታር ያለባት ደግሞ ፎሬን ቢሆን ግሬተር ዛን ዌጅ ኢን ዶሜስቲክ ኦቨር ዌጅ ኢን ፎሬን የሚል ፕሪንሲፕል አለ አይደለ? ሶ ይሄ የሚሆን ከሆነ ዶሜስቲኩ ማምረት አለበት ማለት ነው። ይሄ ከዚህ የሚበልጥ ከሆነ ዶሜስቲኩ ይህን ፕሮዳክት ዋን ብንለው ይህንን ፕሮዳክት ማምረት አለበት። ሶ አሁን እዚህ ጋር የመጀመሪያ ስራችን የሚሆነው ማን ነው? ዌጅ ኦቨር ዌጅ ስታርን ወይም ደግሞ ዶሜስቲክ ዌጅ ፎሬን ዶሜስቲክ ዌጅ ኦቨር ፎሬን ዌጅን መስራት ነው። ዶሜስቲክ ዌጅ ለመጀመሪያው ኬዝ 80 ሲካፈል የታችኛው ደግሞ ፎሬን ዌጁ 20 ነው። ስንት ይሆናል? 4 አይደለ? ስለዚህ ይህችን ይዘን የሁለቱን ኦቨር እያደረግን ፕሮዳክቲቪቲያቸውን ሬሾ ከ4 የሚበልጥ ከሆነ ዶሜስቲክ ማምረት አለበት ነው። ሶ ፕሮዳክቲቪቲ ሬሾውን እዚህ ጋር እንስራ። ያ ማለት ፕሮዳክቲቪቲ ሬሾ ፎሬን ፕሮዳክቲቪቲ ቱ ዶሜስቲክ ፕሮዳክቲቪቲ ነው የምንሰራው። 6 ሲካፈል ለአንድ ስንት ነው? ይሄ ፕሮዳክቲቪቲ ሬሾ 6 ነው። 10 ሲካፈል ለ2 ስንት ነው? 5 ነው። 8 ሲካፈል ለ2 ስንት ነው? 4። ይሄኛው ደግሞ 6 ሲካፈል ለ3 ስንት ነው ማለት ነው? 2 ማለት ነው። ስለዚህ ዶሜስቲክ ሬሾዋቸው 80 ለ20 ስንት ነው የመጣልን? ዌጅ ሬሾዋቸው
4 አይደለ? ስለዚህ ከ4 በላይ የሚሆን ከሆነ ማን ያምርት? ዶሜስቲክ ያምርት ማለት ነው። ስለዚህ እነኚህ ሁለቱም ፕሮዳክቶች ላይ በዚህ ዌጅ ሬሾ ማን አለው ማለት ነው? ዶሜስቲኩ ወይንና ቺዝን የማምረት ኮምፓራቲቭ አድቫንቴጅ አለው። ኮምፒውተሩ ደግሞ ፎሬኑ ደግሞ ከ4 የሚያንስ ከሆነ ከዚህ ፕራይስ ሬሾዋቸው የሚያንስ ከሆነ የማምረት ፕሮባቢሊቲ ያለው እሱ ደግሞ የማምረት ፕሮባቢሊቲ ያለው ማን ነው ማለት ነው? ኮምፒውተር ነው። ዋት አባውት ክሎዝ ግን 4 ነች። ስለዚህ ዶሜስቲክ ሬሾዋቸውና የዌጅ ሬሾዋቸውና ፕሮዳክቲቪቲ ሬሾዋቸው ከ4 ጋር 4 እና 4 እኩል ናቸው። ስለዚህ እዚህኛው ላይ ወይም ደግሞ ክሎዝ ላይ አንዳቸውም ናይዘር ካንትሪስ ናይዘር ዶሜስቲክ ኖር ፎሬን ሃዝ ኮምፓራቲቭ አድቫንቴጅ ማለት ነው። ኮምፓራቲቭ አድቫንቴጅ እዚህ ክሎዝ ላይ ሁለቱም የላቸውም። ዋት አባውት ሁለተኛውን እንስራ። ሁለተኛው ደግሞ 100 ለ20 ነው የተሰጠን። ስለዚህ 100 ሲካፈል ለ20 ስንት ነው? 100 ሲካፈል ለ20 5 አይደለ? ስለዚህ ይሄ አሁን ሲካፈል 6 መጥቷል፣ ይሄኛው 5 መጥቷል፣ ይሄኛው 4 መጥቷል፣ ይሄኛው 2 መጥቷል። ስለዚህ 5 ነው ዌጅ ሬሾዋቸው። ከ5 በላይ ያለችው ማ ብቻ ናት? 6 ብቻ። ስለዚህ ወይንም ብቻ ያመርታል ማለት ነው ዶሜስቲኩ። ፎሬኑ ከሆነ ግን የቶቹን ያመርታል? ይሄን ሁለቱን ያመርታል። ያ ማለት ክሎዝ እና ኮምፒውተርን ያመርታል። ስለዚህ ዋት አባውት ይችኛዋ ፓርት ቺዝስ በዚህኛው ሬሾ፣ ምክንያቱም ይሄ ዌጅ ሬሾዋቸው 5 ስለመጣ ይሄን ፕሮዳክቲቪቲ ሬሾ ኦፍ ፎሬን ሲካፈል ለዶሜስቲክ 5 ስለመጣ ይችን 5 ቁጥር ሁለቱም ምን አይደለም ማለት ነው። ቺዝ ላይ ሁለቱም ኮምፓራቲቭ አድቫንቴጅ የሚባል ነገር የላቸውም ማለት ነው። ስለዚህ አሁን እዚህ ጋር ምንድነው የምትረዱት? ኢቭን ኢፍ አብሶሉት ዲስአድቫንቴጅድ ሆኖ ይሄ ዶሜስቲኩ በዌጅ ሬሾዋቸው አማካኝነት የተሻለ ኮምፓራቲቭ አድቫንቴጅ ሊያገኝ ይችላል ማለት ነው። ስለዚህ ዌጅ ሬሾዋቸው ዲተርማይን ያደርገዋል ማለት ነው። ኦኬ እዚህ ድረስ ካዳመጣችሁኝ ከልብ ያመሰግናለሁ። ሰብስክራይብ እና ላይክ አድርጉኝ። የዛሬው ትምህርታችን ወይም ደግሞ ኪውዛችን ወይም ደግሞ ሚዳችን በዚህ ይህን ይመስል ነበር። ሰላም